ሰላም ሰላም ጤና ይስጥልኝ። በዚህ ቪዲዮ የዛሬውን የውጭ ምንዛሪ ተመን በትይዩ ገበያ እንዲሁም ደግሞ በኢትዮጵያ ንግድ ባንክ ያለውን ልዩነት ይዘንላችሁ ቀርበናል። ዶላር ስንት ገባ? በጥቁር ገበያውና የባንኩ ምንዛሪ ልዩነት ምን ያህል ነው የሚለውን እንዲሁም የሌሎች ሀገራትን የዩሮን፣ የፓውንድን የገንዘብ ተመኖች ዝርዝር መረጃን ይዘንላችሁ መጥተናል። ይህ መረጃ ለንግድ ስራውም ሆኖ ለተለያዩ ጉዳዮች ጠቃሚ ስለሆነ እስከ መጨረሻው መከታተሉን አይዘንጉ። ለወዳጅ ዘመዶ እንዲደርስ ሼር ማድረግ እንዳይረሱ። አዳዲስ መረጃዎች በየቀኑ እንዲሁ እንዲደርሳችሁ ሰብስክራይብ ማድረግ፣ ቪዲዮውንም ላይክ ማድረግ፣ የደወል ምልክቷን በመጫን ቤተሰብ ይሁኑ። አሁን ቀጥታ የምንሄደው ወደ ምንዛሪዎቹ መረጃ ነው የሚሆነው። ከአሜሪካ ዶላር እንጀምራለን። የአሜሪካ ዶላር መቀነስ ተስተውሎበታል። አንድ የአሜሪካ ዶላር በዛሬው ቀን እየተሸጠ የሚገኘው በ190 ከ63 ነው። በትይዩ ገበያው 100 የአሜሪካ ዶላር ደግሞ በ19063 በመሸጥ ላይ ይገኛል። የባንኩ መረጃ እንደሚያመለክተው ከሆነ በ156 የአሜሪካ ዶላር በመሸጥ ላይ እንደሚገኝ ነው። በመቀጠል የምንመለከተው ደግሞ የዩሮን ሲሆን ዩሮ ዛሬ ዕለተ እሁድ የካቲት 15 2018 ዓ.ም እንደሚያመለክተው 224 ከ61 ነው በመሸጥ ላይ የሚገኘው። 100 ዩሮ ደግሞ 22461 በመሸጥ ላይ ይገኛል። የባንኩ ዋጋስ ምን ይላል? 1 ዩሮ ካላችሁኝ ባንክ ላይ 1 ዩሮ በ182 ከ03 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው ደግሞ የፓውንድ ስተርሊንግን ሲሆን የፓውንድ ስተርሊንጉ በትይዩ ገበያው እንዲሁ የመቀነስ አዝማሚያን ካሳዩ የምንዛሬ ተመኖች አንዱ ሆኗል። ታስታውሱ ከሆነ 260 እና ከዛ በላይ ነበር እየተዘረዘረ የሚገኘው የትይዩ ገበያው ፓውንድ ስተርሊንግ በዛሬው ቀን እንደሚያመለክተው ደግሞ 256 ከ97 ሆኖ እየተዘረዘረ ይገኛል ማለት ነው። ሌላው የምንመለከተው የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ በትይዩ ገበያው 245 ብር ከ72 ሲዘረዘር 100 የስዊስ ፍራንክ ደግሞ 24572 በመዘርዘር ላይ ይገኛል። በመቀጠል የምንመለከተው ተመልካች አድማጮቻችን የካናዳ ዶላር ይሆናል። የካናዳ ዶላርስ ስንት ገባ? በስንት እየተዘረዘረ ይገኛል ካላችሁኝ አንዱ የካናዳ ዶላር በ139 ከ61 ይዘረዘራል። 139 ከ61 አንዱ የካናዳ ዶላር ሲዘረዘር 100 የካናዳ ዶላር ደግሞ 13931 ነው በመዘርዘር ላይ የሚገኘው። ቀጥለን የአውስትራሊያ ዶላርን ስንመለከት እንዲሁ አንዱ የአውስትራሊያ ዶላር በ135 ከ01 ይዘረዘራል። 100 የአውስትራሊያ ዶላር ደግሞ 13501 ብር ነው በመዘርዘር ላይ የሚገኘው። እንቀጥላለን። በመቀጠል የቻይና ዩዋን ስንት ገባ የሚለውን ስንመለከት አንዱ የቻይና ዩዋን በዛሬው የትይዩ ገበያ መሰረት በ27 ብር ከ60 በመዘርዘር ላይ ነው የሚገኘው። 100 የቻይና ዩዋን ደግሞ 2760 በመዘርዘር ላይ ይገኛል። እንደተመለከታችሁት እንግዲህ አድማጭ ተመልካቾቻችን የዛሬው የምንዛሪ መረጃ አጠቃላይ በሚባል መልኩ ቅናሽን አስተናግዷል። እንግዲህ ይህ ለምን እንደሆነና በምን ምክንያት እንደቀነሰ ይሄ ቅናሽ የሚቀጥል ከሆነ እንደዚሁ መረጃን የምንሰራላችሁ ይሆናል። እየተከታተላችሁ ያላችሁት የዛሬን የካቲት 15 የ2018 ዓመተ ምህረት የዕለተ እሁድ የምንዛሬ መረጃዎቻችንን ነው። ዩኤስዲን፣ ዩሮን፣ ፓውንድን፣ ስዊስ ፍራንክ፣ የካናዳን፣ የአውስትራሊያን፣ የቻይናን ተመልክተናል። በመቀጠል ደግሞ የአረብ ሀገራት ምንዛሬዎችን የምንመለከት ይሆናል። የኩዌት ዲናር፣ ዲርሃም፣ ሳውዲ፣ ኦማን፣ ጆርዳን፣ ባህሬን ስንት ገቡ? አብራችሁን ቆዩ። ቪዲዮውን ላይክ ካላደረጋችሁ ላይክ ማድረጋችሁን እንዲሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል ወርቅና የምንዛሬ መረጃዎች በየዕለቱ የሚቀርቡበት ጠቃሚ መረጃዎች የሚተላለፉበት
መድረካችን ነው። አጋር እንድትሆኑ እናሳስባለን። አሁን ቀጥታ የኩዌት ዲናር ስንት እየተዘረዘረ ይገኛል የሚለውን ስንመለከት አንዱ የኩዌት ዲናር በ622 ከ68 ሲዘረዘር 100 የኩዌት ዲናር ደግሞ 62268 ነው በመዘርዘር ላይ የሚገኘው። ዲርሃም እስካላችሁኝ አንዱ ዲርሃም እየተዘረዘረ የሚገኘው ዛሬ ለተውድ የካቲት 15 ላይ ይቅርታ በ51 ብር ከ91 ነው። 100 ደግሞ በ5191 ይዘረዘራል። የባንኩም ልዩነት የለውም። የባንኮችም የኩዌትና የዲርሃምን ስንመለከት በ502 ብር የኩዌት ዲናር ሲዘረዘር የባንኩ ደግሞ በ44 ብር የዲርሃም ምንዛሬ በባንክ ላይ በመዘርዘር ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው የሳውዲውን የትይዩ ገበያው ስንት ገባ የሚለውን ስንመለከት የሳውዲው ምንዛሬ እንደሚያመለክተው በ50 ብር ከ82 እየተዘረዘረ እንደሆነ ነው። አንድ የሳውዲ ሪያል በ50 ብር ከ82 በትይዩ ገበያ ይዘረዘራል። 100 ደግሞ በ5082 በመዘርዘር ላይ ይገኛል ዛሬ ለተውድ የካቲት 15። በመቀጠል የኦማን ስንመለከት አንዱ የኦማን ሪያል በ495 ከ93 እየተዘረዘረ ነው የሚገኘው። 100 የኦማን ሪያል ደግሞ በ49593 በመዘርዘር ላይ ይገኛል። የጆርዳን ዲናርስ ስንት ገባ ካላችሁኝ አንዱ የጆርዳን ዲናር 268 ከ93 ይዘረዘራል። 100 የጆርዳን ዲናር ደግሞ 26893 ነው በመዘርዘር ላይ የሚገኘው። የባህሬን እስካላችሁኝ አንዱ የባህሬን ዲናር ዛሬ ላይ በ505 ከ82 የኢትዮጵያ ብር አንዱ ይዘረዘራል። 100 ደግሞ በ50582 አንዱ የባህሬን 100 የባህሬን ዲናር በመዘርዘር ላይ ነው የሚገኘው። ተመልካች አድማጮቻችን በመቀጠል የኢጅፕት ፓውንድ ስንት ገባ ካላችሁኝ አንዱ የኢጅፕት ፓውንድ 4 ብር ከ01 ይዘረዘራል። 100 የኢጅፕት ፓውንድ ደግሞ በ401 ብር ነው የሚዘረዘረው። የቱርኪሽ ሊሬን ደግሞ በ4 ብር ከ35 አንዱ ሲዘረዘር 100 የቱርኪሽ ሊሬ ደግሞ 435 ብር ይዘረዘራል። የእስራኤል ሽቅልን ስንመለከት እንዲሁ አንዱ የእስራኤል ሽቅል በ61 ብር ከ18 ሲዘረዘር 100 የእስራኤል ሽቅል ደግሞ 6118 የኢትዮጵያ ብር እየተዘረዘረ ነው የሚገኘው። ይህንን ይመስላል እንግዲህ ለዛሬ ለየካቲት 15 ለዕለተ እሁድ ያዝንላችሁ የምንዛሬ መረጃዎች እንግዲህ ከሞላ ጎደል ከ11 በላይ ሆኑ ምንዛሬዎች ዓለም አቀፍ የሆነ አዝማሚያና ድባባቸውን ተመልክተናል። እንግዲህ የነገውንም ቀን እንዲሁ ማስመለከታችሁ ይሆናል። ይህ ቅናሽ ይቀጥላል ወይስ ጨምሮ እናገኘዋለን? ነገ መልሱን የምናገኝ ይሆናል። እስከዛው በያላችሁበት ሰላም ሁኑ።